ወንድም እፎይ ጌታ መጀመሪያ ያገኘህ ጊዜ ምን አለህ? ወዴት ሄዳለህ? ከማን ጋር ተገናኛለህ? የእሱን ብቻ ድምፅ አዳምጥ እባክህን፣ እባክህን። ኢየሱስ ያድናል። ስለሚያድን የነፍሴ እርካታ ነፍሴ እርካታ ያገኘችው ኢየሱስን ባገኘው ጊዜ ነው። ቻው ወገኖቼ፣ የነፍስ እርካታ የህይወት እርካታ ያለው በክርስቶስ ኢየሱስ አምናችሁ የእሱ ደቀ መዝሙር ስትሆኑ ከእሱ ጋር ስትገናኙ ብቻ ነው። ሌላ የነፍስ እርካታ የለም፣ የህይወት እርካታ የለም። እናንተ ወንጌል አማኞች አሁን በዚህ ሰዓት ይህንን እፎይን ፈልጉና አግኙትና በቅንነት የክርስቶስን መንገድ አሳዩት። የምናየው ከሉ እዛም ይዳፈናል፣ ኢየሱስ ይዳፈናል። እዛ ባካችሁለት ነው። ኢየሱስ ይዳፈንና እንዳልኩት ነጠላ ያለብሱና እዛው ወይ ቀዳሽ ያደርጓል። እባክህ ወደዛ ማትሂድ። ምንም የዘመኑን ቤተክርስቲያን ከማደስ ይልቅ አፍርሶ አዲስ ቤተክርስቲያን መስራት ስለመረጠ ጌታ ይህንን ያለችውን ውጥንቅጧ የወጣ ቤተክርስቲያን፣ ግራ የተጋባች ቤተክርስቲያን ያፈርስና አዲስ ቤተክርስቲያን ይተክላል። አዲስ ኪዳን ይገባል። የኔ ጌታ ለምን? ለትውልዱ ግድ ስለሚለው፣ ለድሃ ግድ ስለሚለው፣ ለተጨቆኑት ግድ ስለሚለው፣ ለተጠሙት ግድ ስለሚለው። የትኛው ቤተክርስቲያን ሄዳችሁ ነው ንጹሕን የእግዚአብሔርን ቃል ሰምታችሁ ማርጋችሁ ረክታችሁ የምትመለሱ? የትኛው ቤተክርስቲያን ነው? ንገሩኝና ለእኔ ልሂድ እዛ። ከዛው ከነ ልብስህ ከኢየሱስ ጋር ብቻ ተጣበቅ። ጌታ ምን አለ? እስቲ ንገረን። እስቲ እንዴት ወደ ጌታ መጣ? ምን አሳይመንት ሰጠህ? ምን ተናገረ? እኔ እሱን ነው መስማት የፈለግኩት። እኔ የምፈራው የአንድ ሰሞን እንዳይሆን። አንድ ሰሞን ከሌ ከእስልምና ወደ ኦርቶዶክስ መጣ፣ አንድ ሰሞን ከሌ ከኦርቶዶክስ ወደ ጴንጤ መጣ። ከዛስ ተመልሰን እዛው እንደዚህ እንደሚገላበጥ ነገር ሰርክል ውስጥ ገብተናል። እንደ ቀለበት እንሽከረከራለን። የሚታይ ነገር ጠፋ፣ ፍሬ ጠፋ፣ ትውልድ አለቀ። እግዚአብሔር ሰው እንደሌለ ሆነናል። ስሙኝ ባካችሁ። ስለዚህ ቀጣዩ የእፎይ የቤት ስራ የኢየሱስን ክርስቶስ ድምፅ አዳምጥ። ኦሪጂናሉን ጳውሎስ ሲጠራ የተጠራውን መጠራት፣ ማን ጋ ሂድ እንዳለ፣ ማን ጋ ተጠጋ እንዳለ ይህንን ነገር አስታውስና የእግዚአብሔርን ድምፅ ብቻ ሰምተህ ቀጥል። ቤተክርስቲያን ይዘጋል። ያለችው ቤተክርስቲያን አዳዲስ ቤተክርስቲያን፣ እውነተኛ ወንጌል የሚሰበክበት ቤተክርስቲያን፣ ልብስ የማይታይበት ቤተክርስቲያን፣ ገንዘብ የማያተርፉበት ቤተክርስቲያን፣ ገንዘብ የማይሰበሰብበት ቤተክርስቲያን፣ መድረክ ላይ ዲኮሬሽን ያላበዛች ቤተክርስቲያን፣ ጭስ የማታጨስ ቤተክርስቲያን፣ የውሸት ትንቢት የማይመጣባት ቤተክርስቲያን፣ እውነተኛ የክርስቶስ መንፈስ አጋንንት የሚንቀጠቀጡበት ቤተክርስቲያን ትከፈታለች። አሁን አንድ ቪዲዮ ደግሞ አሳያችኋለሁ። ቁጭ ብሎ ሙስሊሙ አጥፋልን፣ አላህ አጥፋልን፣ አላህ ጠላቶቻችንን አጥፋልን። ኩፍር ስርዓት ከነ ተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። ጠላቶቻችንን አላህ እርስ በርስ ያባላቸው፣ የሙስሊሞች ምርኮ ገንዘብ ያደርጋቸው። ስማ ወንድም አለም፣ ያንተ ጠላት ዲያብሎስ ነው እንጂ ያንተ ጠላት ክርስቲያን አይደለም። ክርስቲያን የክርስቶስ ተከታይ ነው። ክርስቲያን የእግዚአብሔር ልጆች ነን እኛ። በየትኛው መስፈርት እኛ ጠላቶች ብለን የምናያቸውን እንኳን ጠላቶቻችሁን ውደዱ፣ የሚረግሟችሁ መርቁን የተማርነው። እዛ ቁርአን ውስጥ ግን ምን እንደተማራችሁ አላውቅም። ቁጭ ብለው ዋናው ሼኩ እኔ አልሳደብም፣ የወንጌል አማኝ ነኝ፣ አልሳደብም። የወንጌል አማኝ ነኝ፣ አልራገምም። የወንጌል አማኝ ነኝ፣ የሌላውን ሃይማኖት አጥፋልኝ፣ ግደልልኝ፣ ጨርስልኝ፣ አንድድልኝ አልልም። ይሄ ኮመን ነገር አለ በሁለቱም ቤት ስድብ። አሁን ከዚህ በኋላ ለእፎይ ያለ ምክር ምንድን ነው? መተህ ወንጌል የሚሰበክበት ነው ብለህ መተኛ መሃልም ዝም ብለህ ልብስ ቀይረህ ስብከት እንዳትጀምር አደራህን። ከስብከት በላይ ተጠርተሃልና ትልቅ አደራ ይዘህ መጥተሃልና ልብስህን እንዳትቀይር። በዛው በጀለብያህም ቢሆን ኢየሱስ ክርስቶስን ስበከው እባክህን። እፎይ ከነ ሙስሊም ቆምህም ቢሆን ከኢየሱስ ጋር ቆይ እባክህ አደራህን። ልብስህን ከነ ጺምህም ቢሆን እዛው በቃ ጌታ እንዳስነሳ። ጌታ ከጺምህ ጉዳይ የለውም። ጌታ ከጀለብያህ ጉዳይ የለውም። ጌታ ከሱፍ ጉዳይ የለውም። ያንኑ ዳያስክ እፎይ እባክህን፣ እባክህ ጌታ አስነስተዋል። እኔ ሳሳለሁ። ጌታ በኃይለኛው ላስነሳቸው ሰዎች እሳሳለሁ።
አሁን ክርክሩን ከነ ኡስታዝ ጋር ምናምን ጋር ያለውን ክርክር አቁምና ጓዳ ግባና ከጌታ ከኢየሱስ ክርስቶስ ጋር ተመካከር። ቃሉን አንብብ፣ ታጠቅ፣ በኃይለኛ አስታጥቆ ያውጣ። የምድሪቷን መርገምት የምትገፍ ሁንልኝ። እኔ ለእፎይ አደራ አለኝ። ቀጣዩ የቤት ስራ ኢየሱስ ክርስቶስን አዳምጠ ትልቅ መልእክት ይዘህ እንድትመጣ፣ አገርን የሚለውጥ ትውልድን ነፃ የሚያወጣ ነገስታትን መስመር የሚያስይዝ እነዚህ ክፎቹን ደግሞ ረፉ ተው የሚል ትክክለኛ መልእክት እንደ ጳውሎስ ይዘና እባክህን ተድበስብሰህ እንዳቀር ግርግር ውስጥ እንዳትገባ የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተኸው በመንፈስ ሩቅ አይቼ ዙሪያዬን እናለምረሳለሁ። ሰላም ወገኖች ኢትዮጵያውያንና ኤርትራውያን፣ የእግዚአብሔር ጸጋና ሰላም ይብዛላችሁ። እህታችሁ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። ይህ መልእክት ለሌሎችም እንዲደርስ ሰብስክራይብ እና ሼር ያደረጋችሁ እንድትከታተሉ ወንጌልንም አብረን እንድንሰራ በእግዚአብሔር ፍቅር ጠይቃችኋለሁ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ማርቆስ 16:15። ወገኖቼ እንዴት ናችሁ? እንዴት ከረማችሁ? እግዚአብሔር የተመሰገነ ይሁን። ይህ የወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። የእግዚአብሔር ደግሞ የመጨረሻው ዘመን የእግዚአብሔር ሐሳብ፣ ፈቃድ፣ ድምፁ የሚሰማበት ጊዜ ነውና ይህ አገልግሎት የሚያተኩረው በዛ ላይ ነው። እታችሁ ጸገነት ነኝ። አሁን በቃ ቶሎ መልእክት እየሰጠኝ ነው ጌታና ዛሬ በእርግጥ በዚህ በእፎይ ጉዳይ ላይ ቀጣዩን ሐሳብ አንዳንድ ነገሮችን አነሳለሁ፣ ማጠቃለያ ሰጣለሁ። ምንድነው ዛሬ ማነሳው? ከእስልምና ወደ ክርስቲያን የመጡ ሰዎችን ምስክርነት እናያለን። እንደገና ደግሞ ኦርቶዶክሶችንና ሙስሊሞችን አንድ የሚያደርጋቸው ነገር ምንድን ነው ሚለውን እናያለን። ቀጣዩ የእፎይ የቤት ስራ ደግሞ እናያለን። ቀጣዩን የእፎይን ዕጣ ፈንታ ከእግዚአብሔር ሐሳብ ጋር ተያይዤ ነግራችኋለሁ። እግዚአብሔር ይረዳኛል። እንግዲህ ይሄ መልእክት ለብዙዎች እንዲደርስ ሼር እና ሰብስክራይብ በማድረግ እንድትተባበሩኝ በጌታ ፍቅር ጠይቃችኋለሁ። መልእክቴን ደግሞ ስታዩ አሜን ላላችሁ፣ አስተያየት ለሰጣችሁኝ ሁሉ በጣም አመሰግናችኋለሁ። ተባረኩ ማለት ፈልጋለሁ። አጭር ጸሎት ላርግና ወደ ዛሬው መልእክት ገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። ጌታ ሆይ አንተ መልካም ነህ፣ ዛሬም መልካም ነህ፣ ሁል ጊዜ ለእኛ መልካም ነህ። እግዚአብሔር ሆይ ስለ ርኅራሄ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ ፍቅርህ እናመሰግናለን። ደግሞ ይህን ጊዜ ሰዓት ደግሞ እንደገና ስለሰጠህን መልእክት ስለላክልን እኔንም አድራሽ አድርገህ ስለተጠቀምክብኝ ጌታ ሆይ አመሰግንሃለሁ። መንፈስ ቅዱስ አግዘኝ። ስጋና ደም ጸጥ ይበል፣ የሰሚዎችም ጆሮ ይከፈት። ጊዜውን ሰዓቱን ሁሉ ለአንተ አሳልፍ የሰጠው የምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። እግዚአብሔር የተባረከ ይሁን። ገባ በሉ። መልእክቴ እንግዲህ እንደምታውቁት በዩቲዩብ እና በፌስቡክ ነው የሚተላለፈው። በነገራችን ላይ እኔ ብዙ ሰዎች እንደሚገምቱት የዩቲዩብ መልእክት ብቻ ማስተላለፍ አይደለም የኔ ስራ እግዚአብሔር ያሰማራኝ የሙሉ ጊዜ ወንጌል አገልጋይ ነኝ። እኔ ወንጌል አገልጋይ ነኝ፣ ሌላ ስራ የለኝም። ይሄ የዩቲዩብ አገልግሎት የእግዚአብሔርን ቃል ማምጣት ከእግዚአብሔር ከሰጠኝ አገልግሎት አንዱ ነው እንጂ ይሄ ብቻ አይደለም። ዋናው አገልግሎት እኔ ወንጌልን ላልሰሙት ማሰማት ነው። ያው ባለሁበት ፀሐይ ብልጭ ባለ ቁጥር ጸገነት ደገፉ የምትገኘው መንገድ ላይ ነው። የኢየሱስ ክርስቶስን ስም ከፍ እናደርጋለን። በጣም ደስ የሚያሰኘኝ ነገር ወጥቶ መንገድ ላይ ስለ ኢየሱስ ክርስቶስ መጮህ ነው። የኔ ጥሪዬ እሱ ነው። በቃ እግዚአብሔር የጥማቴን አይቶ እዛ ፖዚሽን ላይ ስላስቀመጠኝ ሁልጊዜ ጌታን ባርከዋለሁ። ቀኑ ሙሉ ደግሞ ስሰራ ምውለው ወንጌል ስመሰክር ነው ምውለው። ለታመሙ፣ ለተጨነቁ፣ በስቃይ ውስጥ ላሉ፣ በድራግ ውስጥ ላሉ፣ በሐሺሽ ውስጥ ላሉ፣ ተስፋ ለቆረጡ የኢየሱስ ክርስቶስን ማዳን
መግለጽ ነው የኔ ስራዬና እንደው አንዳንዴ ዝም ብዬ መልእክት በማምጣት ብቻ እንዳይመስላችሁ ልላችሁ ነው። ለዚህ ሁሉ ደግሞ ክብሩን ጌታ ይውሰድ። በሱ ጸጋ፣ በሱ ኃይል፣ በሱ ስልጣን፣ በሱ ጥሪ፣ በሱ ሁሉ ነገር ፓኬጁ በሱ በተቀበልነው ነው ሁላችንም የምናገለግለውና ዛሬ እስቲ መግቢያ አድርጌ እሱን ካልኩ አይቀር ዛሬ ማነሳቸው ነጥቦች ምንድነው ካላችሁኝ የመጀመሪያው ማነሳው ነጥብ ያው ሰሞኑን በተነሳው በእፎይ ጉዳይ ላይ ቀጣዩ መልእክት ነው። ይሄ የመጀመሪያው መልእክት ብዙዎቻችሁ አይታችሁታል፣ ብዙዎቻችሁ ከኔ ጋር ተስማማላችሁ፣ አስተያየትም ሰጥታችኋል። አሁን ይሄ ሁለተኛው ክፍል ነው፣ ቀጣዩ ክፍል ነውና ዛሬ ማነሳው በዚህ በኦርቶዶክስና በሙስሊም መካከል አንድ የሚያደርጋቸው ነገር አሁን ሰሞኑ ከመጣው ግርግር ደግሞ በጣም ተገልጦ የወጣው ነገር ምንድነው ካላችሁኝ የመጀመሪያው ሙስሊሞች ቁርአንን አያነቡም። ቁርአንን አያነቡም። ስላላነበቡ ቁርአን ውስጥ ተጽፎ የተጻፈው ነገር ሲገለጥ ተበሳጩ፣ ተሳደቡ። the same thing ኦርቶዶክሳውያን መጽሐፍ ቅዱስ አያነቡም። መጽሐፍ ቅዱስ ስለማያነቡ መጽሐፍ ቅዱስ ውስጥ ያለው የሚያድነው ኢየሱስ ብቻ ነው፣ ኢየሱስ ጌታ ነው፣ የሚያድናችሁ ኢየሱስ ክርስቶስ ነው ሲባሉ ያሳድዳሉ፣ ይቆጣሉ። ይሄ ሁለቱን ኮመን የሚያረጋቸው ነገር ነው። ስለዚህ አሁን በሰሞኑ ያየነው ነገር ቁርአንን የማያነቡ ሙስሊሞች ቁርአን ውስጥ ያለውን መልእክት የተጻፈላቸውን እንኳን ስለማያውቁት ለምሳሌ ስለ መሐመድ የተጻፈውን ስለማያውቁት በቃ መሐመድ ነብያችን ነው ብለው በትልቅ ቦታ እንዳስቀመጡት በዛው ነው ያሉት መረዳታቸው። ወይ ደግሞ ልክ እንደ ኦርቶዶክስ ቤተክርስቲያን ቄሶቹ በሚናገሩት ህማም እነዚህ ሼኮቹ ወይ ደግሞ ኡስታዞቹ የሚናገሩትን ብቻ ነው የሚያውቁት። ስለዚህ ይሄ ዋናው ኦርቶዶክስንና ክርስቲያን ሙስሊሞችን አንድ ያደረገው ነገር ምንድነው? ያለ መጽሐፋቸውን አለማንበባቸው። አሎ መጽሐፋችሁን አንብቡ። እናንተ ቁርአንን ስታነቡ ቁርአን ውስጥ የተጻፈው ነገር ያስደነግጣችሁና ሮጣችሁ ታመልጣላችሁ። ወዴት? ወደ ጌታ ኢየሱስ ክርስቶስ። እናንተም ኦርቶዶክሶች መጽሐፍ ቅዱስን በትክክል ስታነቡ እኛ የወንጌል አማኞች ምንናገረው ነገር ይገባችኋል። አሁን በተረት በምናም በሰኔ ጎለጎታ በምናምን አታዩም፣ አትሰሙም። በዛ ነው የተሸፈናችሁት። እና ቄሱ ደግሞ እዛ መድረክ ላይ ገድል እያሉ የሚያነብላችሁን እሱም ብቻ ነው ያዛችሁት። በጣም የሚገርማችሁ ነገር ኦርቶዶክሶች እኛ ምናነባለን ይሉና ጥቅስ እንላላክላቸዋለሁ። እኔ ጥቅስ እንላላክላለሁ። ስሙኝማ ኦርቶዶክስ ጥቅስ ሲልክ አንብቡ ተብሎ የሚሰጣቸው መዝሙረ ዳዊት ነው። ወንድም ዓለም መጽሐፍ ቅዱስ አንዱ ፓርት መዝሙረ ዳዊት ነው እንጂ መጽሐፍ ቅዱስ ሙሉውን መዝሙረ ዳዊት አይደለም። ማቴዎስ አለ፣ ማርቆስ አለ፣ ዮሐንስ አለ፣ ሉቃስ፣ ኧረ ስንት አለ፣ ቆሮንቶስ አለ፣ ገላትያ አለ። ጀርመንኛ ማውራ ይመስላችኋል? አሁን ጀርመንኛ አይደለም። ለዚህ ነው አንዳንዱን ቃል ስትናገሯቸው፣ አንዳንድ መጽሐፍ ቅዱስ ስትጠቅሱላቸው ይቆጣሉ። ጀርመንኛ ያወራችሁ ይመስላችኋል? እዛው የተጻፈው ነው አንብቡ። ዋናው ወንጌል አማኝ በልጦ የተገኘው በክርስቶስ ኢየሱስ መጽሐፍ ቅዱስ ስለምናነብ ነው፣ ጠዋትና ማታ በመንፈስ ቅዱስ። አንዳንዶቹ ደግሞ ያውቁታል ከዘፍጥረት እስከ ራእይ። ነገር ግን መንፈስ ቅዱስ ስለሌለ አረዳዳቸው ፊደል ነው ወንድም አለ። ስለዚህ የመጀመሪያው ኦርቶዶክስንና ሙስሊምን አንድ ያረጋቸው አለማንበባቸው መጽሐፍቶቻቸውን። ሁለተኛው ሙስሊምም ኦርቶዶክስም መንግስተ ሰማያት ለመግባታቸው እርግጠኛ አይደሉም። በክርስቶስ ኢየሱስ በማመን የዘላለም ሕይወት ይገኛል። እሱን እናውቃለን። እስቲ ጠይቁ፣ አንድ ሙስሊም ጠይቁ፣ አንድ ኦርቶዶክስ ጠይቁ። የዘላለም ሕይወት አለ ሆይ በሉት። በኢየሱስ ክርስቶስ ታምናለህ ሲባሉ አዎ ይላሉ ኦርቶዶክሶች። ዛሬ ብትሞት መንግስተ ሰማያት ትገባለህ? ኧረ እኔ አላውቅም፣ እሱ የሚያውቀው እግዚአብሔር ነው ይላሉ። ተጽፎልሃል ወንድም አለማንበብ በዚህ ያስታውቃል። ሙስሊሞቹም እንደዛው። ጀነት ማን ይገባል? አላህ ያውቃል። ለዚህ ነው ኢንሻአላህ ስትሉ የምትሉት። ኢንሻአላህ ይላሉ። ራስ ስልጣን ተሰጥቷል። በክርስቶስ ኢየሱስ በማመን ወደ ዘላለማዊ ሕይወት ይገኛል። ይሄ ተጽፎልናል። ሁለት ሶስተኛው ደግሞ ሙስሊምና ኦርቶዶክሶች ኢየሱስ ክርስቶስን ያሳድዳሉ፣ የኢየሱስ ክርስቶስን ሰዎች ይሳደባሉ።
ስድብ፣ እርግማን፣ ሁለቱ ቤት ስድብ፣ እርግማን። ስሙኝማ ሙስሊምም ኦርቶዶክስም ይሳደባሉ፣ ይራገማሉ። እቺ ኮመናት በተለይ የኢየሱስ ነገር ሲነሳ ይኸው ታሳድዱን የለም እንዴ? ምን ጥያቄ አለው? እንደ ኦርቶዶክስ ኢየሱስ የሚያውቅ የለም ትላላችሁ። ደግሞ እንደው ዝም ብትሉ አይሻልም? ዝም ብሎ ሰው ቢማር ይሻላል እኮ እውነትን ሐሰት። ስሙኝማ ስለዚህ ሰውን ለማጥፋት በስውር የጨለማ ስራ ይሰራሉ። የእናንተ እግዚአብሔር ይሄ ከሆነ የእኛ እግዚአብሔርና የእናንተ እግዚአብሔር አንድ አይደለም። አላህ የምትሉት ነገር አንድ አይደለም። በዚህ ነው ያረጋገጥኩኝ። የኔ እግዚአብሔር እኔ የማመልከው ጌታ ንጉሱ እንደዚህ አይደለም። ስሙኝማ ስድብ፣ መራገም፣ መጥላት፣ ማሳደድ፣ ተቃዋሚነት ከኛ ሌላ ሃይማኖት የለም። የወንጌል አማኝ ስትሆኑ እኮ ሌላው እናንተ የቀመሳችሁትን እንዲቀምስ ታስተምሩታላችሁ። እባካችሁ ብላችሁ ወንጌል ትሰብካላችሁ፣ በፍቅር ትጠሩታላችሁ እንጂ እኛ አንሳደብም። በነገራችን ላይ ይህችን ነገር ልናገራት። እኛ የወንጌል አማኞች ስድብ ጌጣችን ነው። አሎ ስደብኝ ታለ መሰደቤ እንደውም እውነተኛውን ወንጌል መስበኬን የእግዚአብሔርን ትክክለኛ መልእክት ማምጣቴን ማረጋገጫዬ ስድብ ነው። ሰልፍ የሚነሳባችሁ መቼ ነው ካላችሁኝ፣ ትክክለኛ ወንጌል የእግዚአብሔር እውነት ከእናንተ ውስጥ መውጣት ሲጀምር፣ እናንተ ላይ የእግዚአብሔር አጀንዳ ሲገለጥ፣ ይሄ ማረጋገጫዬ ነው። እኔ ትክክለኛ ነገር መናገር አለመናገሬን ማቀው በመንፈስ ቅዱስና በእግዚአብሔር ቃል እለካዋለሁ። ከዛ ውጭ ያለውን ጫጫታ ጆሮ ዳባ። ይህ ነው መመሪያዬ። ስለዚህ ስደቡኝ፣ እርገሙኝ፣ ደስ እያለኝ ማረጌ ነው። 4 ተወግር ያለው 6 ተደብድብ ያለው 5 ታስር ያለው በዛኛው መካከል ሰልፍ በዚህኛው መካከል ሰልፍ ማን ያለው? ጳውሎስ። ስለዚህ ነገርኳቸው አይደል? 3 ኮመን ነገር ሙስሊምና ኦርቶዶክስ አንድ የሚያደርጋቸው። ይሄ ውሸት ከሆነ ስደቡኝ። ሌላው ደግሞ ማንሳት የምፈልገው ብዙ ሙስሊሞች ወደ ክርስትና ሲመጡ ምስክርነት ሰጥተዋል። ለምንድን ነው ወደ ክርስትና የመጣችሁት ሲባሉ እነዚህ ሙስሊሞች ምኑን ይዘው ምኑን እንደሚገልጹት ግራ ይገባቸዋል። ምክንያቱም ምንና ምን ከጨለማ ወደ ብርሃን፣ ለምን ኢየሱስ ክርስቶስ ያለ ብርሃን ስለሆነ ከጨለማ ወደ ብርሃን የመጡት እና እንደው ከሰጡት አስተያየት አንጻር ምንድን ነው ብትሉኝ የዘላለም ሕይወት ተስፋ ስለሌለው በሙስሊም ቤት እስልምና ለምንድን ነው ለቀህ ወጣ ይሉኛልና 1 2 3 ብዬ ቀጥላለሁ ከዛሬ ጀምሮ። አንደኛ ተስፋ የለውም። ተስፋ አጣሁበት። መንግስተ ሰማያት ለመግባት እስልምና ተስፋ የላት። እናንተም ኦርቶዶክሶች የዘላለም ሕይወት ተስፋ ስለሌለው እናንተ ቤት ኑ ወደ ኢየሱስ ክርስቶስ ኑ። በኢየሱስ ክርስቶስ በማመን የዘላለም ሕይወት ይገኛል። እሱም ተጽፎልናል። ስለዚህ አሁን እነዚህ ሙስሊሞች ምንድን ነው የሚሉት? የዘላለም ሕይወት ተስፋ ስለሌለው ኢየሱስ አዳኝ ስለሆነ እንደገና ደግሞ የነፍስ እርካታ ሰጠኛል። አንዱ የነፍስ እርካታ ሰጠኝ። ኢየሱስ ያድናል። ስለሚያድን የነፍስ እርካታ ያገኘችው ኢየሱስን ባገኘው ጊዜ ነው። ቻው። ወልድ የሌለው ሕይወት የለው። ወልድ ያለው ሕይወት አለው። ሕያው ነን እኛ በክርስቶስ ኢየሱስ የተነሳ መዳናችን። እናንተ መዳናችን ስንት ብር ነው? መዳናችን በምንድን ነው የሚገለጸው? መዳናችን በመስቀል ላይ የተከፈለልን ዋጋ ነፍስ እስከ መስጠት ድረስ የወደደን ጌታ ኢየሱስ ክርስቶስ በየትኛው ቋንቋ ነው ፍቅሩ የሚገለጸው? ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል፣ በዘላለም መውደድ ወዶኛል። ፍቅሩ ይቀንሳል ብዬ አልሰጋም፣ በዚህ ደስ ይለኛል። አልሰጋም፣ በዚህ ደስ ይለኛል። ለዘላለም ነው፣ ለዘላለም ነው። ሲወድ ጌታ እስከ መስቀል ነው። ሲወድ ጌታ ላይጠላ ነው። ሲወድ ጌታ እስከ መስቀል ነው። ሲወድ ጌታ ላይጠላ ነው። ሃሌሉያ። እናንተ ሰው እኮ ትላንት ወደው ዛሬ ይጠላል።
ይጠላኛል ብላችሁ ማሰጉበት፣ ይተወኛል ብላችሁ ማሰጉበት፣ ፊት ይነሳኛል ብላችሁ ማሰጉበት፣ ፊቱን ያዞርብኛል ብላችሁ ማሰጉበት በዘላለም መውደድ የወደደን ኢየሱስ ጌታ ነው። ስለዚህ መጥላት መገለጫው፣ የጨለማ መገለጫው፣ የክፋት መገለጫው፣ የዲያብሎስ መገለጫው መጥላት፣ ለማጥፋት መነሳት የእግዚአብሔር አይደለም። እርግማን የእግዚአብሔር አይደለም። ቁጭ ብለው ከዲያብሎስ ጋር እየተነጋገሩ የሚረግሙ ሰዎች አሉ። ይሄው አሁን የምታዩት ቪዲዮ ሙስሊሙ ቁጭ ብሎ የሚራገሙ፣ እዛ ቤት ደግሞ ቁጭ ብሎ መተት። ጠላቶቻችንን አላህ እርስ በርስ ያባላቸው፣ የሙስሊሞች ምርኮ ገንዘብ ያደርጋቸው። ሌላው ደግሞ ምንድነው ማነሳው? ይሄ የተፈጠረው ሁኔታ በሙሉ በእፎይና በኦርቶዶክስ በማንም ይሁን በሙስሊም የተፈጠረው ሁሉ መነሻ አለው። የእግዚአብሔር ሐሳብ አለበት። ምንድነው የሐሳብ ካላችሁኝ፣ ለወንጌል አማኞች መቀስቀሻ ነው። ሃሎ ወንጌል አማኞች፣ እግዚአብሔርን እና እናንተን ሊቀሰቅስ በኃይለኛው ሰዎችን አስነስቷል። ስሙኝማ፣ ይህን ሐሳብ ስሙኝ። አሁን በዚህ ወቅት በዓለም ዙሪያ የክርስቶስ ስም እየገነነ ነው። ብዙዎች በሀገር ደረጃ እንኳን ወደ ክርስቲያንነት እየተቀየሩ ነው። በሀገር ደረጃ አልኳችሁ። በፊት ክርስትና በማይሰበክበት ስፍራ ሁሉ እግዚአብሔር ኢየሱስ ክርስቶስ ይሄ የመጨረሻው ዘመን ስለሆነ ራሱን እየገለጠ ነው ኢየሱስ ክርስቶስ። ስለዚህ ይሄ አጋጣሚ፣ ይሄ በሀገራችን የተፈጠረው የእፎይ ጉዳይ እንደ ቀላል አይታችሁት ከሆነ እናንተ ወንጌል አማኞች ዛሬ እነግራችኋለሁ። ምንድነው ከዚህ ወንጌል አማኞች የሚማሩት? አንድ፣ ለወንጌል አማኞች መቀስቀሻ እግዚአብሔር መከሩ ብዙ ነው፣ ሰራተኞች ጥቂት ናቸው። የመከሩን ባለቤት ሰራተኛ እንዲጨምር ጠይቁት፣ ለምኑት በተባለው ቃል መሰረት እግዚአብሔር ለቤቱ ሰራተኛ እየላከ ነው። ለመከሩ ሰራተኛ እየላከ ነው። እኛ የሰራነው ስራ የሚሰሩ በንጹህ ለወንጌል የጨከኑ አሁን ከሙስሊም መጣና እኛ አንድ አይደለንም። ወንጌል ላይ ያለን ጥንካሬ ስሙኝማ፣ ወንጌል አማኞች ጌታ የበለጠውን እያስነሳ ነው። እኛ የት ጋር እንደቆምን የምናየው አሁን በእነዚህ ሙስሊሞች ወደ ክርስትና በመጡ ሙስሊሞች እየተሰራ ያለው ነገር ካላነቃ፣ ወንድም አለም አንተ የወንጌል አማኝ ተኝተሃል ማለት ነው። ድብን ያለ እንቅልፍ እኔ እፎይ አንቅቶኛል። ከእፎይ ጋር ወንጌል ልሰራ ተነስቻለሁ። እኔ ጸገነት ደገፉ። ኢየሱስ ጌታ ነው፣ ትኩስ ነው። አሁን ኢየሱስ ፍቅሩን ለሱ የገለጠለትን ለእኔም ገልጦልኛልና እኔና እፎይ ወንጌልን ይዘን አንድ ላይ የምንወጣበት ዘመን ነው። የተላከበትን ገና ሳይረሳው፣ የተላከበትን ገና ወደዛ መጥቶ ሳይቀላቀል አሁን ነው እፎይን ማግኘት። ስሙኝማ፣ ወንጌልን ይዘን እንድንወጣ ክርስቶስ ከፍ እንድናደርገው እንደነ ጳውሎስ እንደነ ጴጥሮስ ክርስቶስን እንድንሰብክ በወንጌል አላፍርም እንድንል የተሰቀለውን እንድንሰብክ። ስሙኝማ፣ ስሙኝ። ለእኔና ለእናንተ ለወንጌል አማኞች አሁን ጌታ ምን እንደሚያደርግ ልንገራችሁ። በጌታ በኢየሱስ ክርስቶስ የዘመኑ የወንጌል አገልጋዮች ጉድ ፈላብን። ለምን ጉድ ፈላብን ካላችሁ፣ መቀስቀሻ እኔና እናንተን የቆምንበትን ሊያሳየን፣ ትጋታችን እንደጠፋ፣ ከክርስቶስ ኢየሱስ ቤት እንደራቅን፣ የእግዚአብሔርን ቤት እንዳረከስን፣ በተለያየ ነገር እንደተጠመድን፣ አይናችንና እግራችን በሸውራራው አንደኛው በአንካሳው ግማሹ ዓለም ግማሹ ቤተክርስቲያን ውስጥ እንዳለ፣ እርኩሰት ቤተክርስቲያን ውስጥ እንዳለ ሊያሳየን በእነዚህ ሰዎች ተጠቅመው አዲስ ቤተክርስቲያን ይከፈታል። አሁን እውነተኛው ክርስቶስ የሚሰበክበት፣ ሌላ ወሬ የሌለበት፣ ሰው የማይታይበት፣ ሰው ራሱን የማይሰብክበት፣ የውሸት ትንቢት የማይመጣበት ሊከፈት ነው አዲስ ቤተክርስቲያን። በማን? እግዚአብሔር በጠራቸው በእነዚህ በኃይለኛው ባስነሳቸው። እግዚአብሔር በየጊዜው ኃይለኛ ሰዎች ያስነሳል። ለምሳሌ መምህር በጋሻው ኃይለኛ ነው የተነሳው። መምህር በጋሻው በጣም ነው የምወድህ። ጌታ ለኃይለኛው ነገር አስነስተዋልና ከሰጠ ጸጋ በላይ ጌታ ኢየሱስ ክርስቶስን እያዳመጥክ አሁንም ጌታ ይሰራብሃል፣ ይጠቀምብሃል። ከዚህ ከፎይታ ጋር ተቃበሉና አንተ እና ደግሞ እንዳልክ ትንሹ ወንድሜ ፕሊዝ
አንተን ጌታ በኃይለኛው ያስነሳ በህብረተሰብ ውስጥ በጣም የታወቅ እዛም በፖለቲካውም በዓለምኛውም በቤተክርስቲያኑ በኦርቶዶክስ የታወቅ ስለነበር በአንተ ጌታ ሊሰራ በጣም ይፈልጋል። ኃይለኛ ቅባት አለ አንተ ላይ። ጌታ ኢየሱስን ብቻ ተከተል። ጌታ ኢየሱስን ብቻ አዳምጥ። ወንድሜ እንዳልክ በጣም ነው የምወዳችሁ። ጌታ እናንተን ስላስነሳ በጣም እደሰታለሁ። ግን ብዙ ይቀራል። ግን ገና ብዙ የምትሰሩት ነገር አለ። ገና ነው። ገና አልተነካም። የእናንተ አገልግሎት አልተነካም። ታስታውሳላችሁ ባለፈው መልእክቴ እንደው አደራህን ወንድሜ በጋሻው እዛ ሰርክል ውስጥ ቁጭ እንዳትል ብዬ ተናግሬ ነበር። አሁንም ጸልያለሁ። እግዚአብሔር ባስነሳችሁ ፍጥነት እንድትጓዙ፣ እግዚአብሔር ባሳያችሁ አቅጣጫ ብቻ እንድትጓዙ፣ እንደ ጳውሎስ እንድትሆኑ፣ እንደ ዳዊት የዘመኑን ጎልያድ እንድትጥሉ፣ እንደ ዳንኤል የነገስታትን ህልም እንድትፈቱ፣ እንደ ኤልያስ በድፍረት ትክክለኛውን የነብይ መልእክት እንድታመጡ እግዚአብሔርን ለእናንተ ጸልያለሁ። አሁንም ይህንን እፎይን ኢየሱስ ክርስቶስ ራሱ ሄዶ ጠርቶት ያለማንም ሰባኪ ወደ ቤቱ ያመጣቸው ሰዎች አሉ። እኔም አንዷ ያለ ሰባኪ ነይ ልጄ ተብዬ በሰዓቱ በጊዜው ሳልጠፋ ግራ በተጋባው ጊዜ አግኝቶኛል። ኢየሱስ ክብሩን እሱ ይሰድ። ሃሌሉያ! ኢየሱስ ያድናል። ስለዚህ ለአሁን ጌታ ምንድነው እያደረገ ያለው? ለወንጌል የጨከኑ በዓለም ዝናና ሀብት የማያማልላቸው የክርስቶስ ፍቅር የነካቸው ራሱ የጠራቸው እያስነሳ ነው ጌታ። ስለዚህ አሁን ነባሩ በተለያየ ነገር እያዘገመ ያለ የእግዚአብሔርን አሰራር ያጣመመ እንዴ ያልን የሚያስደነግጡን ነገሮች ሁሉ ገለል ይላሉ። ገለል እግዚአብሔር ቤቱን ያጠራል። ገለል ያደርግና እነዚህ በቃ አዳዲሶቹን የእሱን እስትንፋስ ይዘው የመጡትን ቃሉ በደንብ የገባቸውን ፍቅሩ በደንብ የገባቸውን የወንጌል መፍትሄነት መድኃኒትነት የገባቸውን የጨከኑትን እያስነሳ ነው ጌታ። ኢየሱስ ያድናል። እባካችሁ መልእክቴን ሼርና ሰብስክራይብ አድርጉ። እንዳልኳችሁ እኔና እናንተ ቢነገረን አልሰማንም። ተመለሱ ስንባል ብሶብናል። የኛ ቤተክርስቲያን ይዘጋል። ስሙኝማ፣ እኔ ነብይ አይደለሁም፣ ግን ሊመጣለው ነው። እግዚአብሔር ቤቱን ያጠራል። የኛ በአጠቃላይ አሁን ያለችው የቤተክርስቲያኗ ሲስተሙ ራሱ ተበላሽቷል። ሲስተሙ። ስለዚህ አሁን ምንድነው የሚሆነው? እግዚአብሔር ማጥራት ቢጀምር ምኑን ከምኑ ያደርገዋል? እናንተ እንደዚህ ጤፍ ውስጥ የገባ አሸዋ በሉት። ማጥራት እኮ ከባድ ነው ያለው። ድብልቅልቅ ብለናል። አሁን አንድ ቤተክርስቲያን ላጥራ ብላችሁ ብትነሱ ምኑን ከምኑ ህንፃውን ሳይሆን ትውልድን የሚገነቡ ራሳቸውን ሳይሆን ኢየሱስን የሚሰብኩ በጣም ብዙ የተበላሸ ነገር ስላለ የዘንድሮን ቤተክርስቲያን ከማደስ ጠቅላላውን አፍርሶ አዲስ ቤተክርስቲያን ይሰራል እግዚአብሔር። ለምን? ሸክላው ለሸክላው ሰሪው ሸክላው በእጁ እንዳለ የኔና የእናንተ ህይወትም ሸክላው ጭቃው በእጁ ላይ አለ። ጌታ እንደፈለገ አፍርሶ ይሰራል። ወንድም አለ አንተ አይደለህም የቤተ ክርስቲያን ኃላፊ፣ አንተ አይደለህም። ኢየሱስ ክርስቶስ ነው የቤተ ክርስቲያን ራስ። ቤተ ክርስቲያን የኢየሱስ ክርስቶስ መሰረቷ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር በዚህ በማዕበሉ በተነሳው ማዕበል የተነሳ ለብዙዎች የመዳን ምክንያት ይሆናል። ከጨለማ ወደ ብርሃን የመውጣት ምክንያት ይሆናል። በሙስሊሙም በኩል በኦርቶዶክስም በኩል። ለምን ብትሉኝ ኦርቶዶክሶች ከኢየሱስ ክርስቶስ ጋር ያላቸው ሪሌሽንሺፕ የተራራቀ ስለሆነ፣ እኔ ኦርቶዶክሶች ኢየሱስ ክርስቶስን አያውቁም አይደለም፣ ግን ተደራቢ ተቀጥያ አላችሁ ማትክዱት። ካለ ማርያም አማላጅነት ዓለም አይድንም። ሼም ነው ይሄ። ስለዚህ በዚህ ማዕበል የተነሳ ኦርቶዶክሶች ራሳቸው የጣሉትን መጽሐፍ ቅዱስ ያነሳሉ። ይሄ ትልቁ ውጤት ነው። ወንጌል ያነሳሉ። ትውልድ ከረኛው ጋር ይተዋወቃል። ከዛስ በሃይማኖት ካባ የተሸፈኑ ይገለጣሉ። በሃይማኖት ካባ የተሸፈኑ ብዙ ስለሆኑ አሁን መጋለጥ ይመጣል። ትውልድ ወደ ቃሉ ይመለሳል። መፈታት ሊሆን ነው። መርገምት ከምድራችን ላይ ሊነሳ ነው። ለዘመናት ምድሪቱን ያጎሳቆለ ድግምት፣ መተት፣ ጥንቆላ፣ የጨለማ ስራ ሊገለጥ ነው። አሁን እግዚአብሔር በስራ ላይ ነው። የመዳን መንገዱ ሊገለጥ ነው። በዚህ በማቴዎስ 23 ላይ ምን ይላል መስላችሁ? እንዲሁ እናንተ ደግሞ
ለሰው እንደ ጻድቃን ትታያላችሁ፣ በውስጣችሁ ግን ግብዝነትና አመጽ ሞልቶባችኋል። ማን አመፀኞቹ ማን እንደሆኑ እናንተው ታውቋቸዋላችሁ። ፈሪሳውያኑ በምኩራብ የከበሬታ ወንበር የሚመኙቱ አባ ለመባል ደስ የሚላቸው። አሁን ጌታ ራሱ ተነስቷል። በወንጌል አማኞች ላይ ተነስቷል። በኦርቶዶክሶች ላይ ተነስቷል። በሙስሊሞች ላይ ተነስቷል። ማንም ይቀር የለም። የእግዚአብሔር ትልቁ ዓላማ ደግሞ በልጁ በክርስቶስ ኢየሱስ ዓለምን መጠቅለል ነው። ወደዳችሁም ጠላችሁም አልጠቀለልም ያለ ወደ ሲኦል ይጠቀለላል። መጨረሻ እሱ ነው። ምርጫው የእናንተ ነው። አሁን ወንድማችን እፎይ መሪ ይፈልጋል። ሐናንያን ይፈልጋል። የአይኑን ቅርፊት የሚገልጥለት አንተ ወንድሜ እፎይ ጌታ ባገኘህ ጊዜ ወዴት ሂዳለህ? ወደ ማን ተጠቃለ? መቼም ጌታ ሲያገኝ ይናገራል፣ በጓዳም ያስተምራልና አንተ እንደ ጳውሎስን እኮ ሂድ ወደ ሐናንያን ያለው ወደዛ ነው የመራው። እጁን ጭኖ መንፈስ ቅዱስ እንደሰጠው እንደ ሐናንያ በቃ አይኑ የበራለት እኮ ወደ ሐናንያ 3 ቀን ተደብቆ 3 ቀን። እኔ አዲስ ወደ ጌታ ለሚመጡ ሰዎች በጣም ሳሳለሁ። ለምን እንደምሳሳ ልንገራችሁ። በራሴ አይቼው ማለት ነው። እናንተ መጀመሪያ ወደ ጌታ ስትመጡ ኤክሳይትመንቱን ታቁታላችሁ፣ የነካችሁን ፍቅር ታቁታላችሁ። ብቻ እንደው አየር ላይ መብረር ትፈልጋላችሁ። ከዛ በኋላ ወደዚህ ወደ ዳነው ህብረተሰብ ስትመጡ ልክ እንደሚተነፍስ ፊኛ ኤክስኪውዝ ሚ የታሊያ ኤክሳይትመንት እና በጣም በቃ የሚያበርድ ነገር አለ። እንደዚህ ጸጥ የሚያሰኝ ነገር አለ። ለምን ብትሉ ያንን እናንተ ውስጥ ገና የተቀጣጠለው ነገር ለካ በሆነ ነገር ጊዜው ሲያልፍ ነው መሰለኝ የሆነ ነገር እያበረደው ለካ ያ መንፈስ ጠፍቷል። እንደያዙ ነው ወንድሜ። የክርስቶስ መንፈስ ማለዳ አዲስ ነው። ዛሬም ይቀጣጠላል። አይበርድም፣ አይለወጥም፣ አይቀየርም። ወረት የሌለው ነው። በወረት በሌለው ፍቅሩ ወዶኛል። እኔ ፍቅሩ አልበረደብኝም፣ እንደውም ጨምሮብኛል። በከበከ ጨምሮብኛል። አረ ጨምሮብኛል። ኖ የክርስቶስ ፍቅር አይበርድም። እሱ በወረት አይደለም የወደደን። እንዴት ነው የኔ ፍቅር እሱ ጋር ወረት ቢሆነው? ስለዚህ እኔ ለአዳዲሶቹ ምፈራው ለምንድን ነው ብትሉኝ፣ ትድኑና ወደዛ ስትቀላቀሉ እንትኑን ያደበዝዙታል። በቃ ተመሳስላችሁ ቁጭ ስላላችሁ። ግን እያንዳንዱ ሰው እኮ ሲጠራ ጌታ ሰራተኛ ጨመረ ማለት እኮ ነው። ተቀማጭ እኮ አይደለም የጨመረው። ቤተ ክርስቲያን መጥቶ ቁጭ እንዲል አይደለም እኮ። አዲስ ነፍሳት ሄዳ ነው ለእግዚአብሔር ቤት እንዲሰራ እንዲያገለግል እኮ ነው። ታዲያ እነዚህ ቤተ ክርስቲያን ውስጥ የቆዩ ሰዎች አዲስ ሲመጣ ሰው ደስ አይላቸውም። መጀመሪያ ጌታ ወደ ጌታ መጣ ከሊባልና ይጨበጨባል። እሱ ፓርት ደስ ይላቸዋል። ከዛ በኋላ ግን ጌታ የጠራችሁ ጥሪ ተጠርታችሁ ወደ ስራ መግባት ስትፈልጉ ያንን እንቅፋት ነው እንዳትራመዱ አድርገው ሊሚት ይሰጣል። ለነነ ከዚህ ጋር አታልፉ። ተገነተ ይሄ ነው ድንበርሽ ነው። ወንድም አለም ልቀቅ፣ ዞር በል። ጌታ የጠራኝ ያሳየኝ ጥሼ እንድወጣ ነው። አንዱ መጋቢ ለሌላው ተመጋቢ ለዘመናት ቁጭ ቤተክርስቲያን ነው። አሁን እነዚህ አዳዲስ የተነሱትን ልክ እንደዛ እፎያውን እፈራለሁ። ወደኛም ግሩፕ ሲመጣ እፈራለታለሁ። ይወሰንበታል ጥሪው። እፈራለሁ። ወደ ኦርቶዶክስ ሲሄድ በጣም እፈራለሁ። እሱ እፈራለሁ። ወደ ኦርቶዶክስ ከሄደ በጣም እፈራለሁ። ለምን? ኦርቶዶክስ ውስጥ ኢየሱስ ክርስቶስን በግልጽ ማገልገል ስለማይቻል። ይሄንን እንዴት ነው የማይገባቸው? እፈራለሁ። ስለዚህ ለእፎያውን እንጸልይለት። እናንተ የቀደማችሁ መንገዱን አሳዩት። ስሙኝማ በዚህ በአንደኛ ሳሙኤል ምዕራፍ 3 ላይ ኤሊም በስፍራው ተኝቶ ሳለ የእግዚአብሔር መብራት ሳይጠፋ ኦ ማይ ግድነስ ሳሙኤልም የእግዚአብሔር ታቦት ባለበት በእግዚአብሔር መቅደስ ተኝቶ ነበር። አስተኝቶ እዛው አጠገቡ አድርጎ ያስቀምጣል። እግዚአብሔር የሱ የሆኑትን ራሱ ያስተምራል፣ ራሱ ይመራል። ከዛስ እነሆኝ የጠራኸኝ አንተ ነህ እያለ 3 ጊዜ አልጠራሁም አለው። እግዚአብሔር ደግሞ ሳሙኤል ሆይ ብሎ እንደገና ጠራው። አሁንም ወደዛ ሄደ። ሳሙኤል ግን ገና እግዚአብሔርን አላወቀም ነበር። የእግዚአብሔር አሰራርን ማናቅበት ገና ብላቴና ሳለን
ሚያሳየን ሰው ፈልግ ነበረ፣ ሚመከረን ሰው ፈልግ ነበረ። ጠጋ ብሎ እህቴ ሆይ ወንድሜ ሆይ በዚህ ጋር ሂድ፣ ይሄንኛውን አንብብ፣ እንደዚህ ደግሞ ሁኚ ብሎ እግዚአብሔር በውስጣችን ያስቀመጠውን ሲጠራን መቼም አንድ ጸጋ ሰጥቶ ነውና ይሄን ጸጋ ለቤተ ክርስቲያኔ አውለዋለሁ፣ ይሄን ጸጋ ለቤተ ክርስቲያኔ እጠቀምበታለሁ ብሎ የሰበሰበን የለም፣ ያስጠጋን የለም። አሁንም እፎይን አስጠጉት። እፎይ አሁን እንደ ሳሙኤል ብላቴና ነው በእግዚአብሔር ፊት። እፎይ ብላቴና ነው፣ ብላቴናው ሳሙኤል ማለት ነው። አስጠጉት፣ ንገሩት፣ የመንፈስ ቅዱስን አሰራር አሳዩት። ከዛ መጨረሻ ላይ ኤሊ ሳሙኤልን ምን አለው? ሄደተኛ ቢጠራህም አቤቱ ባሪያ ይሰማልና ተናገር በለው አለው። ቁጥር 9 ሳሙኤልም ሄዶ በስፍራው ተኛ። እግዚአብሔር መጥቶ ቆመ፣ እንደ ቀድሞው ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ባሪያ ይሰማልና ተናገር አለው። ከእግዚአብሔር ጋር መጣበቅ ነው የሚሻለው። ተባረኩልኝ። ይሄን መልእክት ያዳመጣችሁ ሁላችሁም ወዳችኋለሁ። ሼር አርጉ፣ ሰብስክራይብ አርጉ። ዛሬ ቅዳሜ ነው፣ አረፍ በሉ። መልእክቴና በቃ ደስ እያለ ነው ያስተላለፍኩትና ጌታ ክብሩን